ከሰማይ ቆመ አሰርተ ዓመት እንዘያደረግ ላይ ወንዘይ ወርድ ታይተ 10 ዓመት ከፍም ዝቅም ሳይል እዚች ቦታ ቆም እንዳለ ቆሟል። ቅዱስ ዮሐንስ አፈወርቅ በዚህ ሲል ማነህ አለ። እኔ መልአከ ሞት። ምን ነው እዚህ ቆመሃል? መቼ ቁም ካልከኝ ሰዓት ጀምሮ እኮ እዚሁ ነው ያለሁት። ክረምት በጋ እዚሁ ነኝ። በምን ምክንያት? ልጅቷን ክርስትና ላንሳ ትጠበቅ፣ የእግዚአብሔር ልጅ ትሁን፣ እዚሁ ቆየ ይጠብቀኝ ካልከኝ ሰዓት ጀምሮ እኮ እዚሁ ነኝ አለ። ገለገለ። እግዚአብሔርን መልአክ እዚህ አቆሚያለሁ። ይሳ ተፈታ። የተፈታሁን ተንቀሳቀስ፣ ያደረግከውን የመጣበትን ስራ ሰርተህ ወደ ቦታ ተመለስ ብያለሁ አለ። ከተፈታ በኋላ መልአኩ ዝም ብሎ አይደለም ይሄ አምጣ የተባለውን ነፍስ ያችን ልጅ ነፍስ ተስበዋ ለይቶ ሄደ። እሱን አገነዋን የተባለ ቅዱስ ዮሐንስ አፈወርቅ ወደ ይሄ ነው። ምን ማድረግ ይችን ልጅ ባርክል ልትዳር ነው ተብሎ እሱ ሲደርስ ግን ሞታለች ብላቴናዋ። እያለቀሱ ነው። አባታችን ያጠመካት ልጅ መንፈስ ቅዱስን የተቀበለችዋ ልጅ ለወግ ለማድረግ በቃች ስንል እኮ ሞተችብን። ይኸው አሁን አስከሬኗ እዚህ ነው አሉት። እግዚአብሔር ነው ይሄን ያደረገ። እግዚአብሔር ስራ ውስጥ አንገባም። መግደል፣ ማኖር፣ መሾም፣ መሻት የማን ስልጣን ነው? በእሱ ስልጣን አንገባም። ለምን አይባልም? እንባችሁን አብሱ አላቸው። እንዲህ አይነት አጽናኝ አባት እግዚአብሔር ይስጠን። ቅዱስ ዮሐንስ አፈወርቅ አንዲት ብላቴና ክርስትና ለማንሳት ወደ ቤተ መንግስት እየደግ ሰውየውና ልጅ እየወለደ ይሞትበታል እና እንደው ደግ አባቶች ካሄዶ ምንድነው ልጅ እየወለድኩኝ ይሞትብኛል፣ ይህኛው በቃ ምን አባቴ ላድርግ ሲል እንደው ደግ ሰው ክርስትናዋ ላይ ተገኝቶ ይባርክል ይሉታል ሰዎች። ይሰማል። ልጁማ ከዮሐንስ አፈወርቅ የበለጠ ማን አለ ብሎ አባቴ ልጅ እየወለድኩ እየሞተብኝ ተቸግሬያለሁና ከአምላከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የምትወለድበት የልጄ የልደቷ ቀን በዚህ ቀን ነውና ተገኝተህ ባርክልኝ ልጄን ክርስትና አንሳልኝ አለ። እሺ ብሎ ፓትርያርኩ ይችን ሕፃን ክርስትና ለማንሳት ወደ ቤተ መቅደሱ ሲገባ ከሰማይ የመልእክት መልእክተኛ እየመጣ ማን? መልአከ ሞት እየመጣ ምን ለማለት ያችን ልጅ ነውስ ከዚያ በዘር ያመላልሳል እና እንደኔ ወጥ ብሎ ሄዳል። ለካ ቅዱስ ዮሐንስ አፈወርቅ ከመላእክት ጋር ይታያል፣ ይነጋገራል። ደስ አይልም? አመስግኑት እስኪ። ዮሐንስ አፈወርቅ አፈመላእክት ስራዎቹ ለተስነሱ አይደለም ይነጋገራል። ምስጋናቸው ይሰማ ነበረ። ግሪክ ሀገር ውስጥ ዮሐንስ አፈወርቅ የመላእክት ምስጋና የሰማበት ጆሮ እስካሁን አልፈረሰም። ቁጭ ብሏል። ወደ ጥያቄ ነው አለው መልአኩ። አንተ የምትገድባትን ልጅ ይሰማበት ይጋገር ይገባል እየመጣሁ አለ። ለዚያ አዲስ ልደት አረ ከእግዚአብሔር አልተወለደችም። ቆይ እስኪ ከማን አልተወለደችም? በስጋ ብቻ የተወለደች የእግዚአብሔር ልጅ አልሆነችም። ከእግዚአብሔር ትወለድና ከማኅበረ መንፈስ ቅዱስ ትወለድና ከዚያ በኋላ የመጣህበትን ሰርተህ ትሄዳለህ። ያልከለክልህም እግዚአብሔር ከወደደ ያለ ትሙት ካለ ምን ከልካይ ነኝና እሺ ብሎ መልአኩ ቆመ። ይሰማ ለማን ስልጣን ቆመ? ለያልካ ሊቀ ጳጳሱ የላከው ማን ነው? እግዚአብሔር። እናንተ ያሰራችሁትን የታሰረ ይሆናል ያለው እኔ ላኩትን መልአክ ታስቆም ዘንድ ማን አላለው? ገሌ ስልጣን ሰጥቷቸዋል። እግዚአብሔር ቆይ ጊዜው ቁም፣ ክርስትና ትነሳ ትጠመቅ፣ ከዚያ በኋላ ይዘትሄዳል። ሄደ። ይቺ ሕፃን ይቺ ብላቴና በ80 ቀኗ ተጠመቀች፣ የእግዚአብሔር ልጅ ሆነች። ቅዱስ ዮሐንስ አፈወርቅ መልአኩን እዚህ ቁም ማለቱን ረሳና የሥራ ጫናም ስለነበረበት ፓትርያርክ ነው፣ የሀገር አባት ነው፣ ይጽፋል፣ ይደርሳል፣ ያስተምራል፣ ብዙ ነገር የሚሰራው እና በሌላ መንገድ ለካ መልአኩ ቆሟል። እዛቸው ስንት ዓመት ቆመ? 10 ዓመት ቆመ።
ስንት ዓመት የማን ስልጣን አቆሞ እና ይቺ ልጅ አሁን እንደው በልጅነት የድሮ ነገስታት የድሮ ትልልቅ ሰዎች ገና በቅፍ እየሄዱ እንዳይቀደሙ ልጅ ለልጅ ይባባላሉ። እንዳትወሰድ እና እንደው ታጭታለች እንደው በአንድ ነገር መጥቶላታል እና መጥቶ ባርካት በአንተ ጸሎት ከሞት ተርፋ ለዚህ ደርሳለች በተባረከልናል ይሰማል። አሁን በዚያ መንገድ ዮሐንስ አፈወርቅ ለካናላ ቆሟል ይሰማል። ማን ብሎት አያችሁ ካህን አየገጠሩ ማህበረሰብ ምስኪን አምሞ ጠጥሞ ካህኑ መንገድ ላይ ሲሄድ ብርቱ የሚያስቸኩል ስራ እንኳን ቢኖረው ቀጥ ብሎ ቆሞ ቄሱን ያሳልፋል። ክብረ ክህነት አዳፋ ሚልበስ ምን እንዲሆን ካህን ነው። ቀጥ ብሎ ቆሞ ከፈረስ ላይ ወርዶ ቄሱን አክብሮ ያደረገውን ባርኔጣ አውልቆ አደግድጎ ጤና ይስጥልኝ ይላል። አመስግኑት ያመስግን አልተማ የዛሬን ያድርገው። እኛም እንዲሆን መሰለኝ ምድሪቱን ገዝተው ዝናብ ለዘር ቢያርፍብሽን ዘር እንዳታበቂ ብለው ገዝተው የሚያቆሙ አባቶች ነበሩ። በዓል ሲሽር ይሄዱና ቄሱ ምነው ዛሬ የማርያም በዓል መሆኑን ታውቃለህ? አታውቅም? አውቃለሁ። በዓላው 50 መሆኑን ታውቃለህ? አውቃለሁ። እና ምነው በሬ ጠምደህ አረስክ? አይ እንዲያው የሞኝ ሰኔ በጋው ይባላል። ስራው ማሳሳይ ሲቀጥል በሬም የለኝም። ይሰማ ክርስቲያን በሬ የሰጡኝ ሰዎቹ ዛሬ በበዓሉ ቀን ነው። ለእነሱ በዓል እያከበሩ ነው። ለዚህ ለድሃዎች የሰጡት ወይ በበዓሉ ውስጥ በበዓል ስለሰጡኝ ይቺን ቀን ልጠቀም ብዬ ነው ማስበው ይላቸዋል ካህን። አይ በዓል አክብረህ እንጂ በዓል ሽረህ በፍጹም በረከት አታገኝም፣ ፍታቸው በሬዎቹ ይሉታል። ይሰማ ማነው ያሉት? እኛ የምድር የሰማይ ስልጣን ያላቸው በነገር የተወሰኑት እስካሁን በጥቅና እናገር ይወጣለሁ። አሁን በኋላ ግን አባቴ ደፍሮታለሁ። ያለችኝ ይቺ ቀናት በሬም የለኝም፣ አርሳለሁ። በዓሉን እግዚአብሔር እንኳን ከአርሻዬ ላይ ከማሳዬ ላይ ወግኑልኝ ብሎ በዱላ ሊመታቸው ይቃጣል። ማን ያመስገን ገበሬ። እሺ ከእርሻ ላይ ሄዳለሁ፣ መሬትን ትቼ እጓዛለሁ። ግን እሳ ይቺ መሬት ግን አታበቅልም። ምስል ያዙ። ምን ይዘዋል? ስልጣን ይዘዋል። አንበሳውን ጊንጡን መርዛውን ማስጠጋት የሚያንበረክክ ስልጣን ይዘዋል። ሰይፍ ዘግዳኩ እምቢ ብሎ ገበሬው አሻፈረኝ ብሎ እዚቹ ሀገር ኢትዮጵያ ውስጥ ያርሳል፣ ይዘራዋል። ቄሱ ብድግ ብለው አንደበታቸው ምድሪቱን አወገዟት። ምን ብለው? በባለ መንፈስ ቅዱስ ታርሶ የተዘራብሽን ዘር እንዳታበቅል አውግዤሻለሁ አላት። ሰማ? ይሄ ዘር ተዘራ። ለካስ ሰውየው ያላመነበትን ስልጣን ማላመነችበት መሬት ዙሪያው ያለ መሬት ባላክበራ ሰሲቆች ሲዘሩ ሲያልቅኝ የእሱ መሬት ስድም አጋ ቆሎ እንደተዘራባት ቦታ ጋለች። ክቡስ ነገር ያውቀዋል ይህን ስልጣን። እግዚአብሔር ይመስገን። ድንጋዩ ያውቀዋል ይህን ስልጣን። ይህን ስልጣን የሰማይ መላእክትን አቁሟል። ማንን አቁሟል? ለምን አረፈዳችሁ?